ዛሬ የእግዚአብሔርን ቃል የምንካፈልበት የመልእክት ርዕስ እግዚአብሔርን መተማመን በሚል ይሆናል። ክብር ለኢየሱስ ይሁን። እግዚአብሔርን መተማመን በሚል ርዕስ እንከፋፈላለን። የመልእክት ርዕስ ክፍል የሚገኘው ኢሳይያስ ምዕራፍ 40 ከቁጥር 1 ጀምሮ ያለው ነው። ክብር ለኢየሱስ ይሁን። ይህንን ቃል ነው ዛሬ የምንካፈለው። ክብር ለጌታ ለኢየሱስ ይሁን። ኢሳይያስ ምዕራፍ 40 ቁጥር 1 እግዚአብሔር ቃል በዚህ ቦታ ላይ ከቁጥር 1 እስከ 2 ድረስ ስለ መጽናናት ነው የሚናገረው። ከቁጥር 1 እስከ 5 ደግሞ ስለ አዋጅ ይናገራል። ከቁጥር 6 ጀምሮ እስከ 8 ድረስ ደግሞ ጩህ ይላል እና በርዕስ ነው የከፈላቸው። እዚህ ቦታ ላይ በርዕስ ነው የከፈላቸው እና ከቁጥር 9 ደግሞ እስከ 11 የምስራች ይናገራል። እስከ 11 ከቁጥር 12 ደግሞ እስከ 17 ድረስ ደግሞ ስለምን ይናገራል? ስለ ሁሉን ቻይነቱ፣ እግዚአብሔር ሁሉን ቻይ እንደሆነ፣ ውሆቹን በእፍኙ የሰፈረ፣ ሰማይንም በስንዝር የለካ፣ የምድርንም አፈር በመስፈሪያ ሰብስቦ የያዘ፣ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? የእግዚአብሔርን መንፈስ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ማንስ አስተማረው? እውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው፣ በሚዛንም እንዳለ ትንሽ ትቢያ ተቆጥረዋል። እነሆ ደሴቶችን እንደ ቀላል ነገር ያነሳል። ምኖችን? ደሴቶችን ይላል። እንደ ቀላል ነገር ብድግ ያደርጋቸዋል፣ ያነሳቸዋል። ሊባኖስ ለማንደጃ፣ እንስሶችንም ለሚቃጠል መሥዋዕት አይበቁም። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምናምን እንደሚያንሱ እንደ ከንቱ ነገርም ይቆጥራቸዋል ይልና እግዚአብሔር ሁሉን ቻይ እንደሆነ ስለ ሁሉን ቻይነት ይናገራል። እንደገና ከቁጥር 18 ጀምሮ ደግሞ እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? የተቀረጸውን ምስል ሰራተኛ ሰርቶታል፣ አንጥረኛም በወርቅ ለብጦታል፣ የብሩንም ሰንሰለት አፍሶበታል። ስለዚህ መባ ገንዘቡ ያልበቃው ድሃ የማይነቅዘውን እንጨት ይመርጣል፣ ምስሉንም እንዳይናወጥ ያቆመው ዘንድ ብልህ ሰራተኛ ይፈልጋል። አላወቃችሁምን? ወይስ አልሰማችሁንም? ከጥንት ጀምሮ አልተወራላችሁምን? ወይስ ምድር ከተመሰረተች ጀምሮ አላስተዋላችሁምን? እርሱ በምድር ክበብ ላይ ይቀመጣል፣ በእርሷም የሚኖሩት እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው፣ እንደ ድንኳንም ለመኖሪያ የሚያደርጋቸው፣ አለቆችንም እንዳልነበሩ የምድርንም ፈራጆች እንደ ከንቱ ነገር የሚያደርጋቸው እርሱ ነው። ገና እንደተተከሉና እንደተዘሩ በምድር ስር ገና እንደሰደዱ ወዲያውኑ ነፈሰባቸው፣ እነርሱም ደረቁ። አውሎ ነፋስም እንደ እብግ ጠረጋቸው።
እንግዲህ እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ። ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር ያወጣ እርሱ ነው። እርሱም በየስማቸው ይጠራቸዋል። በኃይሉ ብርታትና በችሎቱ ብርታት እንኳ አንድስ እንኳ አይታጡም። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝትም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። በዚህ ምዕራፍ ላይ ቅድም እንደነገርኳችሁ በቁጥር ከፋፍሎ ስለ መጽናናት፣ ስለ መጮህ፣ ስለ ምስራች፣ ስለ ሁሉን ቻይነቱ እንደገና ደግሞ የመጨረሻው እግዚአብሔርን ማንም ሊመስለው የሚተካከለው የሚመስለው እንደሌለ ይናገራል። እንደው ምን ይላል? የተቀረጸን ምስል ሰራተኛ ሰርቶታል። በዚህ ልትመስሉኝ አትችሉም። በየትኛውም ስዕል በየትኛውም ቅርጽ ልትመስሉኝ አትችሉም። እሱ ይሰራዋል፣ ያለዝበዋል፣ ወርቅ ያፈስበታል። ገንዘቡ ያልበቃው ድሃ የሚነቅዘውን እንጨት ይመርጣል። ምስሉንም እንዳይናወጥ ያቆመው ዘንድ ብልህ ሰራተኛ ይፈልጋል ካለ በኋላ አላወቃችሁምን? ወይስ አልሰማችሁንም? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሰረተች ጀምሮ አላወቃችሁምን? እርሱ በምድር ክበብ ላይ ይቀመጣል። ማንም ሰርቶ ሊያቆመው ሊያስቀምጠው በየትኛውም የአምልኮ ስፍራና በቤት ሊለጥፈውና ሊያስቀምጠው የማይችል እሱ በምድር ክበብ ዙሪያ የሚቀመጥ እንደሆነ ይናገርና በእርሷም የሚኖሩትን እንደ አንበጣ ናቸው ይላል። በእርሷም የሚኖሩት እንደ አንበጣ ናቸው፣ ሰማያትን እንደ መጋረጃ የሚዘረጋቸው ይላል። አለቆችንም እንዳልነበሩ የምድርንም ፈራጆች እንደ ከንቱ ነገር የሚያደርጋቸው እርሱ ነው። ማን? እግዚአብሔር። በሰው እጅ ያልተሰራ፣ በሰው እጅ ያልተበጀ፣ በሰው እጅ የማይንቀሳቀስ፣ ሰው የማይሸከሙ፣ ቅርጻ ቅርጽ ያልሆነ፣ ስዕል ያልሆነ የኔ አምላክ ይሄን ይመስላል ብሎ ያለጠፈው ይመስላል እግዚአብሔር። ቁጥር 24 ላይ ምን ይላል? በምድርም ስር ገና እንደሰደዱ ወዲያውኑ ነፈሰባቸው፣ እነርሱም ደረቁ፣ አውሎ ነፋስም እንደ ብቅ ጠረጋቸው። እንግዲህ እተካከለው ዘንድ በማን ትመስሉኛላችሁ? ማንም እግዚአብሔርን ሊመስለው አይችልም። እተካከለው ዘንድ በማን ትመስሉኛላችሁ አለ እግዚአብሔር። የዚህን ምዕራፍ ታሪካዊ ዳራ በኋላ ላይ እነግራችኋለሁ። ለምን እንደተጻፈ፣ ለምን እዚህ ቦታ ላይ በትንቢት መልክ ኢሳይያስ እንደተናገረው ከኤርምያስ ምዕራፍ 1 ጋር የሚያያዝ ነው። እተካከለው ዘንድ በማን ትመስሉኛላችሁ ይላል ቅዱሱ። ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳ አይተካከለውም። ክብር ለጌታ ይሁን። እንደገና ልናገረው ይህን ቃል ቁጥር 26 ዓይናችሁን ወደ ላይ አንስታችሁ ተመልከቱ። ወደ ሰማይ
እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ ማንን? ሰራዊት። ወደ ላይ ተመልከቱ አለና ወደ ላይ ስንመለከት ምንድነው የምናየው? አንድ ሰራዊት እናያለን፣ ከዋክብት። እነዚህ ሰራዊት ይባላሉ። እነዚህን በሰማይ ላይ ያሉትን ሰራዊት ከዋክብቶችን በየስማቸው፣ የሚገርም ነው። እኛ ወደ ላይ አይናችንን አንስተን በጨለማ ብንመለከት ልንቆጥረው የማንችለው እልፍ አእላፋት፣ ሚሊየን፣ ቢሊየን፣ ትሪሊየን፣ ኳትሪሊየን ከዚህ በላይ የሆኑ ቁጥር ሊለካቸው የማይችሉ ከዋክብት በሰማይ አሉ። እኔ አለ እግዚአብሔር እነዚህን ሁሉ በየስማቸው አውቃቸዋለሁ። ክብር ለጌታ ለኢየሱስ ይሁን። ስለዚህ እኔን በምን ትመስሉኛላችሁ? በስዕል፣ በቅርጻ ቅርጽ፣ ሰው በፈቀደው ነገር ቀርጾ አምላክ ይህን ይመስላል በሚለው እኔን ትመስሉኛላችሁ? አሁን በምድራችን ላይ በኢትዮጵያ አካባቢ እንደውም ለዚህ ነገር እንደውም ጥሩ ምሳሌ ነው። በየቤቱ ስዕል አለ። የገብርኤል ስዕል አለ፣ የማርያም ስዕል አለ፣ የመድኃኔዓለም ስዕል አለ፣ የኢየሱስ ስዕል አለ፣ የባለወልድ ስዕል አለ፣ ብዙ የስምዖን ተክለ ሃይማኖት ምናምን በጣም ብዙ 44 ስዕሎች አሉ። ፈረንጅ የሰራው፣ አበሻ የሰራው፣ ጥቁር ያበጀው ብዙ አይነት ስዕሎች አሉ፣ ቅርጻ ቅርጾች አሉ። ወታጆ በታቦት መልክ ሊሆን ይችላል። እንደገና ደግሞ በቆመ ምስል ሊሆን ይችላል። በተለያየ ነገር ብቻ ሰዎች አምላኬ ነው ብለው ቀርጸው ያስቀምጡት ነገር በየቤቱ አለ። እነዚህ ትራዲሽናል በሚባሉ ቸርቾች ውስጥ አለ። የጥንት አብያተ ክርስቲያናት በሚሏቸው ቸርቾች ውስጥ ብዙ ቅርጻ ቅርጾች አሉ። እኔን በማን ትመስሉኛላችሁ ይላል እግዚአብሔር። እኔ በምድር ክበብ ላይ ነው የምቀመጠው። አለቆችን እንዳልነበሩ የምድርን ፈራጆች እንደ ከንቱ ነገር የሚያደርጋቸው እርሱ ነው። ገና እንደተተከሉና እንደተዘሩ በምድርም ስር ገና እንደሰደዱ ወዲያውኑ ነፈሰባቸው። እነርሱም ደረቁ፣ አውሎ ነፋስም እንደ ብቅ ጠረጋቸው። ይህ ስለ ኃይሉ ነው የሚናገር፣ ስለ እግዚአብሔር ኃይል ነው የሚናገር። እንግዲህ እናንተ እስተካከለው ዘንድ በማን ትመስሉኛላችሁ? እኔን የሚስተካከል ማን ነው? እኔን የሚመስል ማን ነው? እኔ በምድር ክበብ ላይ የምቀመጥ ነኝ። ክብር ለጌታ ለኢየሱስ ይሁን። አይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። እርሱም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳ አይታጣውም። ክብር ለጌታ ለኢየሱስ። ያዕቆብ ሆይ፣ እስራኤል ሆይ፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላክ ያልፋለች ለምን ትላለህ? አልሰማህምን? አላወቅምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱን ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። ኢየሱስ ጌታ ነው። ይሄ ቃል በመጀመሪያ የመጣው ተደራሲ የሆኑት እስራኤላውያን ናቸው። እስራኤላውያን እንደ መግቢያ ልንገራችሁ። በ701 ቅድመ ክርስቶስ 46,000 የተመሸጉና ያልተመሸጉ ከተሞችን ከሕዝቅያስ በመንጠቅ
150 ሰዎችን ማርኮ ወደ ፋርስ ባቢሎን አጋዛቸው። አዲሱ ትርጉም ላይ ታገኙታላችሁ። ንጉሥ ሕዝቅያስን ደግሞ በኢየሩሳሌም ከተማ የቁም እስረኛ አድርጎ አስቀመጠው። ማን ነው? ሰናክሬም። በ701 ከክርስቶስ ልደት በፊት ማለት ነው 41 የተመሸጉና ያልተመሸጉ ከተሞችን ማርኮ ሰናክሬም ወደ ባቢሎን አጋዛቸው። ሕዝቅያስን ደግሞ በኢየሩሳሌም የቁም እስረኛ አድርጎ አስቀመጠው። ስለዚህ ይሄ ቃል በባቢሎን ለእስራኤል የመጣ ቃል ነው። ስለ መጽናናት፣ ስለ ምስራች፣ ስለ ሁሉን ቻይነቱ እግዚአብሔር የሚመስለው እንደሌለ ይናገርና በደንብ አዳምጡኝ። ይናገርና በማጉረምረም ውስጥ ያሉ ሰዎች እስራኤላውያን፣ ተስፋ የቆረጡ ሰዎች፣ በባዕድ ምድር የተቀመጡ፣ በባርነት የተያዙ፣ በእግዚአብሔር ላይ የሚያጉረመርሙ እነዚህ እስራኤላውያን ናቸው። እነዚህ ሰዎች ተስፋ ቆርጠዋል። እነዚህ ሰዎች በባቢሎን በምርኮ ተስፋቸው ተሟጦ ነገራቸው ሁሉ አልቆ በማጉረምረም ህይወት ውስጥ ሳሉ የመጣ ቃል። በመጨረሻው 27 ላይ ያዕቆብ ሆይ ይለዋል። እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች ለምን ትላለህ? እግዚአብሔር አላየኝም ለምን ትላለህ? እግዚአብሔር አልሰማኝም ለምን ትላለህ? እግዚአብሔር አያየኝም ለምን ትላለህ? መንገዴ ከአንተ ተሰውራለች፣ እግዚአብሔር አያውቀኝም ለምን ትላለህ? ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አይታችሁ እግዚአብሔር እንደማያውቅ፣ እግዚአብሔር እንደማይሰማ፣ እግዚአብሔር እንደተወ፣ እግዚአብሔር እንደረሳ ማሰብ ራሱ ኃጢአት ነው። ክብር ለጌታ ለኢየሱስ ይሁን። ኃጢአት ነው። እንዲህ ለምን ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። በባቢሎን ብትኖር፣ በኢየሩሳሌም ብትኖር፣ በአውሮፓ ብትኖር፣ በአሜሪካ ብትኖር፣ በኢትዮጵያም ብትኖር፣ በየትኛውም አህጉር ብትኖር እግዚአብሔር አያየኝም አትበል። እግዚአብሔር አያየኝም አትበይ። እግዚአብሔር ያይሻል። እግዚአብሔር ይመለከታል። በየትኛውም ስፍራ ብትሆን፣ በየትኛውም ቦታ ብትሆን እግዚአብሔር ይመለከታል። እግዚአብሔር ያያል። ስለዚህ ለምን ከንቱ ነገር ትናገራለህ? እግዚአብሔር አይሰማኝም ለምን ትላለህ? ለምን ትያለሽ? እግዚአብሔር አያየኝም ለምን ትላለህ? ለምን ትያለሽ? እግዚአብሔር አይሰማኝም ለምን ትላለህ? ለምን ትያለሽ? እግዚአብሔር የምድር ዳርቻ ምንድን ነው አለ? ፈጣሪ ነው። እኔ የምድር ዳርቻ ፈጣሪ ነው። በየትኛውም ስፍራ ብትሆን፣ በየትኛውም ሁኔታ ብትሆኝ፣ በየትኛውም አካባቢ ተወስነ ብትኖር ብትቀመጥ እግዚአብሔር ያያል። እግዚአብሔር ይመለከታል። እግዚአብሔር ይሰማል። እግዚአብሔር ድምፅ ሰምቶም ደግሞ ይመልሳል። እስራኤል፣ ያዕቆብ ለምን እንደዚህ ትናገራለህ? ለምን እንደዚህ ትላለህ? ለምን እንደዚህ ታወራለህ? ፍርዴ ከአምላኬ ተወግዳለች። እግዚአብሔር አያየኝም፣ እግዚአብሔር አይሰማኝም፣ እግዚአብሔር አያደምጠኝም ለምን ትላለህ አትበል። እግዚአብሔር የምድር ዳርቻ ምንድን ነው? ፈጣሪ ነው። ታስታውሱ እንደሆነ ዮናስ በአሳ አንበሬ ሆድ ሆኖ እያለ አንተ እኮ በዚያ ነበርክ ይላል። በአሳ አንበሬ ውስጥ በሆዱ ተቀምጦ በበላተኛ በገዳይ ቁጥጥር ስር ሆኖ በሚያኝክ
መንጋጋ ስር ሆኖ ሳለ ዮናስ እንኳን እንደዚህ አለ፣ አንተ በዚያ ነበርክ አለ። ወደ ሲኦል ወርጄ አንተ ነበርክ አለ። ወደ ላይም በወጣ አንተ በዚያ አለ፣ ወደ ታችም ብሄድ አንተ እግዚአብሔር የሌለበት ነገር የለም። ስንፍና አትናገሪ፣ እግዚአብሔር አያየኝም፣ እግዚአብሔር አይሰማኝም፣ እግዚአብሔር አልተመለከተኝም አትበይ። እግዚአብሔር በምንም ሁኔታ ውስጥ ሁኚ፣ እግዚአብሔር ያይሃል፣ እግዚአብሔር ያይሻል፣ እግዚአብሔር ያያቸዋል፣ እግዚአብሔር ይመለከታል። እሱ የምድር ዳርቻ ፈጣሪ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ያንተን ነገር ለማየት አይደክምም፣ አይታክትም። ያንቺን ነገር ለማየት አይደክምም፣ አይታክትም። ነገራችሁን ለማየት አይደክምም፣ አይታክትም። ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይወድቃሉ፣ እግዚአብሔርን በመተማመን የሚጠባበቁትን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። አንደኛ እግዚአብሔርን የሚተማመኑ ሰዎች፣ ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን የሚደገፉ ሰዎች፣ በእግዚአብሔር የሚተማመኑ ሰዎች፣ ክብር ለኢየሱስ ይሁን። አንደኛ እግዚአብሔርን በመተማመን የሚጠባበቁ ሰዎች ሃሌሉያ ኃይላቸው ይታደሳል። እስራኤል ሆይ እግዚአብሔር አያየኝም አይሰማኝም አትበል። እስራኤል ሆይ እኔን ከተጠባበቅ እንደ ንስር ኃይል ምን ይላል? ይታደሳል። እግዚአብሔር በመተማመን የሚጠባበቁ ሰዎች ኃይላቸው እንደገና ይታደሳል። እግዚአብሔርን የሚጠባበቁ ሰዎች በመተማመን ይላል። እግዚአብሔር ያየኛል፣ እግዚአብሔር ይሰማኛል፣ እግዚአብሔር ጸሎቴን ይመልሳል፣ እግዚአብሔር በየትኛውም የዓለማት ዳርቻ ብሆን እግዚአብሔር እኔን ይሰማል፣ ያያል፣ ይመለከታል የሚልና የሚጠባበቅ ሰው ይላል ኃይሉ ምን ይላል? ይታደሳል። ዛሬ በየትኛውም ቦታ ሁኚ፣ እግዚአብሔር ኃይልሽን ያድሳል። እነዚህ እስራኤላውያን ተስፋ ቆርጠው ሳለ በባቢሎን ይህ ቃል የመጣ ቃል ነው። ተስፋ ቆርጠው እግዚአብሔር አያየንም አይሰማንም፣ እግዚአብሔር ከኛ ርቋል፣ ትቶናል፣ ባይተውንማ በባቢሎን ተማርከን አንመጣም ነበር፣ በባዕድ ምድር ባሪያዎች አንሆንም ነበር ብለው ተስፋ ቆርጠው ሳሉ የመጣ ቃል ነው። ያዕቆብ ሆይ እስራኤል ሆይ አለው፣ መንገዴ ከእግዚአብሔር ትሰውራለች፣ ፍርዴም ከአምላክ ያልፋለች። ለምን ትላለህ? ለምን ታጉረመርማለህ? ኢየሱስ ክርስቶስ ጌታ ነው። ለምን ትላለህ? ለምንስ እንዲህ ትናገራለህ? ኢየሱስ ክርስቶስ ጌታ ነው። አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ እሱ ከመስራት አይደክምም፣ አይታክትም። እሱ ሰነፍ አይደለም፣ አይታክትም፣ ታክቶ አያውቅም። ከመስራት ዞር ብሎ አያውቅም። እግዚአብሔር በዘመናት መካከል የሰራተኛ ነው፣ ሰራተኛ ነው። አይደክምም፣ አይታክትም። ይሄ ባህሪው ነው፣ የእግዚአብሔር ባህሪ ነው። እግዚአብሔር ስላንተ፣ እግዚአብሔር ስላንቺ አይታክትም፣ አይደክምም። ምክንያቱም ባህሪው ነው። እግዚአብሔር ደካማ ባህሪ የለውም። እግዚአብሔር ታካችነት ባህሪ የለውም።
እግዚአብሔር በዘመናት መካከል ይሰራል። እሱ ሰራተኛ ነው። እሱ ሲሰራ አይታይም፣ ግን ይሰራል። እዩኝ አይልም፣ ግን ይሰራል። በህይወትሽ በዓለም ዙሪያ በየትኛውም ፍጥረት ላይ ይሰራል። እግዚአብሔር ሰራተኛ ነው። ከዘፍጥረት ጀምሮ እስካሁን ድረስ ይሰራል። እግዚአብሔር ሰራተኛ ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የማይሰራ ደካማ ምናምን መስሎ የሚታያችሁ ሰዎች ካላችሁ ተሳስታችኋል። እግዚአብሔር የዘመናት አምላክ፣ እሱ ብርቱ ሰራተኛ ነው። ሃሌሉያ። እሱ ደክሞ አያውቅም፣ ታክቶ አያውቅም። እሱ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። እችን ያዙልኝ። እግዚአብሔር አይመረመርም። እግዚአብሔር እንዴት እንደሚሰራና እንዴት እንደሰራ አይመረመርም። ግን እሱ ሰራተኛ ነው። በህይወታችሁ በቅሎ፣ በህይወታችሁ አድጎ፣ በህይወታችሁ በስቶ ድንገት ታገኙታላችሁ። እግዚአብሔር በህይወታችሁ ሰርቶ ታገኙታላችሁ። አስተዋዮች ከሆናችሁ እግዚአብሔር ሰራተኛ ነው። ብዙ ነገስታቶች፣ ብዙ ኃያላኖች አልፈዋል፣ ወድቀዋል። እግዚአብሔር በዙፋኑ ላይ ለዘላለም ሲሰራ ይኖራል። ወገኖች ሆይ በየጊዜው ይነሳሉ። እግዚአብሔር ያስነሳቸውም መሃል ላይ በትዕቢት ተነፍተው ጉልበት ይሄን ሰራ፣ ዕውቀት ይሄን አደረገ ሲሉ እግዚአብሔር ድንገት ይጥላቸዋል። እግዚአብሔር ሰራተኛ ስለሆነ እግዚአብሔር ያላስነሳቸውም በእግዚአብሔር ላይ ሲነሱ እግዚአብሔር የሚባል ነገር የለም ሲሉ እግዚአብሔር ድንገት በስራው ይገለጥና ሲወድቁ ታያላችሁ። እግዚአብሔር ግን በስራው ለዘላለም ጸንቶ ይኖራል። ወገኖች ሆይ ስለዚህ እስራኤል ሆይ ስማ፣ እስራኤል ሆይ ስሚ። እግዚአብሔር የዘመናት የዘላለም ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማው ኃይልን፣ ጉልበት ለሌለው ብርታትን ይጨምራል። ኢየሱስ ክርስቶስ ጌታ ነው። ዛሬ ኃይላችሁ እንደገና ይታደሳል። ጉልበት እንደገና እግዚአብሔር ይጨምርላችኋል። የምታልፉበትን የምትሻገሩበትን የእግዚአብሔርን ክብር የምትቀበሉበትን ኃይል ዛሬ በህይወታችሁ ላይ እግዚአብሔር ይጨምራል። እግዚአብሔር እንደዚህ ነው። ለደካማው ኃይልን፣ ጉልበት ለሌለው ብርታትን ምን ያደርጋል? ይጨምራል። ኢየሱስ ክርስቶስ ጌታ ይጨምራል። በአንተ ህይወት ይጨምራል። በአንቺ ህይወት ዛሬ ደክመሃል፣ ተስፋ ቆርጠሃል፣ ታክተሃል። እግዚአብሔር ግን እንደገና ኃይልህን ዛሬ ያድሰዋል። ዛሬ ኃይልሽን ያድሰዋል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አንደኛ ምን አልኳችሁ? እግዚአብሔር በመተማመን የሚጠባበቁ ሰዎች ኃይላቸው እንደገና ይታደሳል። ኃይላቸው ይታደሳል። እንደ ንስር ይላል። እንደ ንስር ምን ይላል? ኃይላቸው ይታደሳል። በዚህ ቦታ ላይ የእግዚአብሔርን ቃል በንስር ምሳሌ አድርጎ ይናገራል። በሚያውቁት በሚገባቸው አካባቢያቸው ባለ እንስሳ መስሎ ይነግራቸዋል። እናንተ አካባቢ ያለ ንስር ኃይሉ ሲታደስ ታውቃላችሁ። እኔም ዛሬ እንደዚሁ ንስር የናንተን ህይወት እንደገና አድሰዋለሁ ይላል እግዚአብሔር። ምክንያቱም እኔን በመተማመን ከተጠባበቅ ኃይልሽ ይታደሳል ይላል። ኢየሱስ ክርስቶስ ጌታ ነው። ስለ ንስር ንገራችሁ። ንስር ሲያረጅ ወዴት ነው የሚሄደው? ወደ ምድረ በዳ፣ ወደ ቆላ፣ ወደ በረሃ ይሄድና ራሱን 40 ቀን በዋሻ ውስጥ ይሸሽጋል። ምክንያቱም ንስር ካረጀ በኋላ አደን መውጣት አይችልም። ጠላት ማሸነፍ አይችልም። ለምን? ጥፍሩ ያረጃል። ስጋ የሚነጭበት ይሄ አፉ ያረጃል። ክንፎቹ ያረጃሉ። ንስር ሲያረጅ እንደዚህ ነው የሚሆነው። መብረር አይችልም። አድኖ መብላት አይችልም። ጥፍሮቹ መያዝ አይችሉም። ኃይሉ ምን ይሆናል? ይወድቃል። ኃይሉ ምን ይሆናል? ይደክማል። ስለዚህ
አዲስ ኃይል ለመቀበል ወደ ዋሻ ይሄድና 40 ቀን ይሸሽጋል። ራሱን ክንፉን ይነጫል፣ ጥፍሩን ከአለት ጋር ይሰባብራል። አፉ ላይ ያለው ያንን የዶለዶመውን አፉንም ምን ያደርገዋል? እንደገና ይሰባብረዋል፣ ከላው ላይ ያነሳዋል። ላባውንም እንደገና ይነጫጨዋል በሙሉ። አሮጌ ማንነቱን ከላው ላይ ምን ያደርጋል? ያስወግዳል። ካስወገደ በኋላ ልክ በ40ኛው ቀን ላይ አዲስ ጥፍር፣ አዲስ ላባ፣ አዲስ አፍ፣ ስጋ መብላት መንጨት የሚችልበትን አቅም ይዞ እንደገና ወደ ሰማይ መብረር ይጀምራል። ኢየሱስ ክርስቶስ ጌታ ነው። ኃይሉን መፈተሽ ይጀምራል። ኃይሉን ማየት ይጀምራል። እንደገና ወደ አደን ይወጣል። እንደገና መብረር ይጀምራል። ለዚህ ነው እግዚአብሔር ቃል መስሎ በንስር ኃይላችሁ እንደ ንስር እኔን ከተጠባበቃችሁ መጠበቅ በጸሎት መጠበቅ ቃሉን በማንበብ መጠበቅ ኃይላችሁ ይታደሳል። የኔ ኃያልነት፣ የኔ ብርቱነት፣ የኔ ሁሉን ቻይነት፣ የኔ የምድር ፈጣሪ መሆኔ ሲገባችሁ ይውላችሁ እኔን ስታሰላስሉ እኔን ማስተዋል ስትጀምሩ ኃይላችሁ ይታደሳል። እግዚአብሔር ሁሉን ቻይ ነው። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ብርቱ ነው። እግዚአብሔር የዘመናት ፈጣሪ ነው። እግዚአብሔር የሰማይና የምድር ፈጣሪ ነው የሚለው መንፈስ በውስጣችሁ ሲገባ እንደገና መታደስ ትጀምራላችሁ። አይደለም ባቢሎን በየትኛው ስፍራ ብትሆኑ እንደ ዮናስ በአሳ አንበሪ ሆድ እንኳን ብትሆኑ የኔን ሁሉን ቻይነት መንፈሳችሁ ውስጥ ሲገባ እንደገና እንደ ንስር ትታደሳላችሁ። ኃይልህ ይታደሳል፣ ጉልበትህ ይታደሳል፣ መንፈስህ ይታደሳል፣ ስጋህ ይታደሳል፣ ኑሮህ ይታደሳል፣ አገልግሎትህ ይታደሳል። ኢየሱስ ክርስቶስ ጌታ ነው። ማንነትህ ይታደሳል። እኔን በማሰላሰል ህይወት ውስጥ፣ እኔን በመምሰል ህይወት ውስጥ፣ እኔን በመተማመን መንፈስ ውስጥ ስትሆን ነገርህ ሁሉ ይታደሳል፣ ነገርሽ ሁሉ ይታደሳል ይላል። ኢየሱስ ጌታ ነው። ሼካሳ ካቶራ ባባባባባ ወገኖች ሆይ እግዚአብሔርን አሰላስሉት፣ እግዚአብሔርን እዩት፣ እግዚአብሔርን ተገናኙት። ወገኖች ሆይ ነገራችሁ ይለወጣል። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። ነገራችሁ ይለወጣል፣ ነገራችሁ ይቀየራል። እንደ ንስር ነው ያለው እኮ እንደ ንስር እንደገና እንደ ንስር ትለወጣላችሁ። ይህ ምሳሌ የሚናገረው በማስረጃ ነው። እግዚአብሔር የሚነግራችሁ በማስረጃ ሂዱ፣ ስነ ፍጥረትን ተመልከቱ፣ ንስርን እዩት፣ ሲያረጅ ምን እንደሚያደርግ ተመልከቱ። ኢየሱስ ክርስቶስ ጌታ ነው። እሱን ስታዩ እምነት ይገባባችኋል ነው የሚለው። እንደ ንስር ትታደሳላችሁ በክንፍ ይላል። በክንፍ ይራባባባባ በክንፍ ይወጣሉ ይላል፣ ይሮጣሉ ይላል፣ አይታክቱም ይላል፣ ይሄዳሉ ይላል፣ አይደክሙም ይላል። ከታድሶ በኋላ ከመለወጥ በኋላ ያለውን ተግባራዊ ህይወት ነው እዚህ ቦታ ላይ ወደታች የሚናገረው። ኢየሱስ ክርስቶስ ጌታ ኃይል ይታደሳል። ዛሬ ነግራችኋለሁ፣ እግዚአብሔርን በመተማመን ከተጠባበቃችሁት እርግጠኛ ነኝ ህይወታችሁ እንደ ንስር ይታደሳል። ተሐድሶ ይሆናል። ክብር ለኢየሱስ ይሁን። በህይወታችሁ አስገራሚ የሆነ ለውጥ ይመጣል። እስራኤል ሆይ፣ ያዕቆብ ሆይ፣ ነገር ይሄንን ማጉረምረምህን ተው።
እንደዚህ አትናገር። አላወቅም እንዴ? አልሰማህም እንዴ? እግዚአብሔር የዘላለም አምላክ ነው። እግዚአብሔር የዘላለም አምላክ ነው። ያሁን አይደለም፣ የነገ አይደለም፣ ከዚያ በላይ ነው። እግዚአብሔር የዘላለም። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። የዘላለም ነው። የጊዜያዊ አምላክ አይደለም፣ የወቅት አምላክ አይደለም። ኢየሱስ ክርስቶስ ጌታ ነው። የሁኔታዎች አይደለም፣ እሱ የዘላለም አምላክ ነው። ፍጻሜ የሌለው ነው። በዚህ መንፈስ ነው እኔን ማየት ያለብህ። በዚህ መረዳት ነው እኔን ማወቅ ያለብህ። እኔ የዘላለም አምላክ ነኝ። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። የዘላለም አምላክ፣ የምድር ዳርቻ ደግሞ ፈጣሪ ይለዋል። አሁን ያለበት አካባቢ ብቻ ሳይሆን የምድር ዳርቻው ነው። ምንድነው? ፈጣሪ ነው። የምድር ዳርቻ ምንድነው? ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ኢየሱስ ክርስቶስ ጌታ ነው። ዕውቀት አለ፣ ማስተዋል አለ፣ መረዳት የሚባል ነገር አለ። እግዚአብሔር በማስተዋሉ ምን አይልም? አይመረመርም። ማንም ሰው አይለካውም። በማስተዋሉ አደራረጉን ያውቅበታል። ስለዚህ ማስተዋሉ ምን አይልም? አይመረመርም። ለደካማው ኃይልን ይሰጣል። ኢየሱስ ክርስቶስ ጌታ ነው። ምናልባት ሰዎች በምግብ ነው ኃይል የሚያገኙት አይደል? ግን ጊዜያዊ ኃይል ነው። ማታ የበላችሁት ምግብ ለነገ ኃይል አይሆናችሁም። እግዚአብሔር የሚሰጠው ኃይል ግን ከዚህ ለየት ያለ ኃይል ነው። ተስፋ የቆረጡትን፣ የተሽመደመዱትን፣ መንፈሳቸው የተመቱትን አይታችኋል? ተስፋ ቆርጠው ነገሩን ሁሉ የተዉትን ሰዎች እንደገና ተስፋ እንዲያገኙ፣ ተስፋቸው እንዲለመልም እግዚአብሔር ኃይል ይሆናል። የሚገርም ነው። የእግዚአብሔር ኃይል እንደዚህ ነው። ታስታውሱ እንደሆነ ሕዝቅኤል የሙታን አጥንት ወደ ሞላበት ሸለቆ ወሰደኝ ይላል። ወሰደኝና በመንፈስ ወሰደኝ አለ እና ስመለከት የሞቱ ሰዎችን ብዙ አጥንት አየሁ አለ። አጥንት ብቻ። ሸለቆ ውስጥ የሞላው አጥንት ነው። የሰዎች አጥንት፣ የሞቱ ያበቃላቸው፣ ተስፋ የሌላቸው፣ አፈር የሚሆኑ ይነሳሉ ያልተባሉ ሰዎችን አየ ሕዝቅኤል አለው እግዚአብሔር። እነዚህ አጥንቶች በሕይወት ይኖራሉን ሲለው፣ ጌታ ሆይ እንዴትን ያውቃለሁ? አንተ ታውቃለህ አላቸው። እግዚአብሔር ለሙታን ሕይወትን የሚሰጥ አምላክ ነው። አይደለም ተስፋ ለቆረጡ ሰዎች፣ አይደለም መንፈሳቸው ለተያዘ ሰዎች፣ ለደከሙ ሰዎች ይቅርና ለሞቱ ሰዎች፣ አጥንት ለሆኑ ሰዎች እግዚአብሔር አጥንትን ከአጥንት የሚያገጣጥም፣ ጅማትን ከጅማት የሚያገጣጥም፣ እንደገና መንፈስን እፍ ብሎ እንደገና ሕያው የሚያደርግ የሰራዊት አምላክ ነው። ያንተ አምላክ፣ ያንቺ አምላክ፣ የናንተ አምላክ ያለው። አንተ ታውቃለህ፣ እኔ እንዴት አውቃለሁ አለ። አጥንትን ከአጥንት ጋራ
እግዚአብሔር ማገጣጠም ጀመረ። ጅማት ከጅማት ማያያዝ ጀመረ። ቁርበት እንደገና አለበሳቸው። ቃሉን ሄዳችሁ ማየት ትችላላችሁ። አለበሳቸው። ከዚያ እግዚአብሔር ደግሞ እነዚህ ሕያው ይሆናሉ ሲለው አንተ ታውቃለህ አለ። ሰሪው አንተ ነህ። ማስተዋልህ የማይመረመር አንተ ነህ። ሁሉን ማድረግ የምትችል አንተ ነህ። አንተ ታውቃለህ አለው። እንግዲያውስ አለ ሕዝቅኤል ትንቢት ተናገር አለ። የደቡቡን፣ የምዕራቡን፣ የሰሜኑን፣ የምስራቁን ነፋስ ጥራ አለው እግዚአብሔር። አይገርምም? ንፋሱን ጥራ አለው። ንፋሳትን ጠራ፣ ከአራቱም ማዕዘን ጠራ። በእነዚህ ሰዎች ላይ አንተ ነፋስ ግባ በልና ተናገር አለው። ነፋሱ ገባ። ትንቢት ሲናገር ሰዎች እንደገና ሕያው ሆኑ ይላል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ እግዚአብሔር ያንቺ ጌታ ያንተ ጌታ ኢየሱስ ክርስቶስ ጌታ ነው። የማይመረመር ማስተዋሉም እንዲህ ነው የማይመረመር ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ማስተዋሉ የማይመረመር ለደካማ ኃይልን የሚሰጥ እንደገና የሚያቆም እንደገና የሚያበረታ እንደገና የሚያጸናና የሚያበረታ ጌታ ነው ያንተ ጌታ ያንቺ ጌታ። ስለዚህ ኃይል ለሌለው ኃይልን ይሰጣል፣ ጉልበት ለሌለውን ብርታትን ይሰጣል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝትን ፈጽመው ይወድቃሉ። ስሙ፣ ብላቴኖች ምን ይላሉ? ይደክማሉ። ብላቴና ነኝ የሚል ሰው በብላቴናነቱ የሚኩራራ ሰው ካለ ምን ይላል የሚለው እዚህ ቦታ ላይ ይደክማሉ። ይሄ ባህሪያቸው። ሰው ይደክማል፣ ይበረታል። ስለዚህ ሊደክሙ ይችላሉ ማለት ነው። ብላቴኖች ሊደክሙ ይችላሉ ማለት ነው። እዚህ ጋር ሲናገር ይደክማሉ ማለት ሊደክሙ ይችላሉ፣ ሊታክቱም ይችላሉ፣ ጎበዛዝትም ፈጽመው ሊወድቁ ይችላሉ። ጉልበት ያላቸው ኃያላን ነን የሚሉ ብርቱ ነን የሚሉ ምኖች ጎበዛዝት፣ አፍላ ጎበዞች፣ አፍላ ወጣቶች፣ አፍላ መንግስታት፣ አፍላ ኃይላት የሆኑ ሊደክሙ ይችላሉ፣ ሊወድቁ ይችላሉ፣ ሊታክቱ ይችላሉ። እግዚአብሔርን በመተማመን የሚጠባበቁ ግን ደግመዋለሁ፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። በማን? እግዚአብሔርን በመጠባበቅ በመተማመን የሚጠባበቁ ምን ይላሉ? ኃይላቸውን ያድሳሉ። ኃይላቸውን ያድሳሉ ወይም ደግሞ ኃይላቸው ይታደሳል። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ ይሄዳሉ፣ ይወጣሉ፣ አይደክሙም። ኢየሱስ ክርስቶስ ጌታ ነው። አንደኛ ኃይላ እግዚአብሔርን በመተማመን ስትጠባበቁ ኃይላችሁ ይታደሳል። ክብር ለጌታ ለኢየሱስ ይሁን። ሁለተኛ እግዚአብሔርን በመተማመን የሚጠባበቁ ሰዎች ወደ ከፍታ ይወጣሉ። ቀደም እንደነገርኳችሁ ንስር ራሱን ካደሰ በኋላ ወዴት ነው ይሄዳል ያልኩት? ወደ ላይ ከፍ ብሎ ይወጣል። ከፍ ብሎ ከወጣ በኋላ ከላይ ነው አደን መመልከት የሚችለው። ታች ወደ ላይ ነው የሚወጣው።
የታደሰ ሰው እግዚአብሔርን በመተማመን የታደሰ ሰው በከፍታ የሚኖር ሰው ነው። ኢየሱስ ክርስቶስ ጌታ ሁሉን ወደሚያይበት ስፍራ ሁሉን ወደሚመለከትበት ስፍራ ጠላቶቹን ወደሚያይበትና ወደሚያሸንፍበት የከፍታ ስፍራ ሁለተኛ እግዚአብሔርን ስትጠባበቅና ስትጠባበቂ ወደ ላይ ትወጣለህ፣ ወደ ላይ ትወጫለሽ። ኢየሱስ ጌታ ነው። ከፍታ ነው። እግዚአብሔርን በመተማመን የሚጠባበቅ ሰው በሁለተኛ ደረጃ ወደ ላይ ይወጣል፣ ወደ ከፍታ ይወጣል፣ ወደ ማሸነፊያ ስፍራ ይወጣል። ኢየሱስ ክርስቶስ ወደ እግዚአብሔር ወደ አዘጋጀለት ፖዚሽን ይሄዳል። ንስር ኃይሉን ካደሰ በኋላ ወደ ላይ ይወጣል ብያቸዋል። ላይ ሆኖ ወደ ታች መመልከት ይችላል። አደን ለአደን ይወጣል። ከላይ ሆኖ የሚታደኑትን መመልከት ይጀምራል። ኢየሱስ ክርስቶስ ጌታ ነው። አንድ መጽሐፍ ሳነብ ንስር 1000 ማይል ላይ ሆኖ ወደ ታች ሲመለከት የትኛውም የሚያድነውና የሚያየውን ነገር ከመቅጽበት መያዝ እንደሚችል ያረጋግጣል። ኢየሱስ ክርስቶስ ጌታ ነው። ልክ ላይ ከፍታውን ከያዘ በኋላ ወደ ታች እንደሚግ ይወረወርና ጥንቸልም ይሁን ሌላም እንስሳ ይሁን በአንድ ጊዜ አፈፍ ያደርግና እንደገና ወደ ላይ ይዞት ይወጣል። ወደ ላይ ይዞት ከወጣ በኋላ 1000 ማይል ላይ ሲደርስ እንደገና ወደ ታች ይወረውረዋል ወደ አለት። ከላይ ከከፍታው ላይ ሆኖ ወደ አለት ይወረውርና ከአለቱ ጋር ያጋጫውና ይፈጠፍጠዋል። ጠላትን ማሸነፍ የምትችለው ከፍታ ላይ ስትወጣ ወገኔ። ጠላትን ድል መምታት የምትችው ጠላትሽን መግደል የምትችው ላይ ከፍታሽን መቆጣጠር ስትችይ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ነው። እኔ ንስር አጋጥሞኛል አንድ ጊዜ። አንድ የገጠር ቦታ ላይ አለታማ አካባቢ ላይ ቆሜ ነበረ። ከየት እንዳመጣው አላቅም። ይሄ ንስር የበግ ጭንቅላት ይዟል እና እኔ አላየሁትም። ከላይ ወሩሮ ግን ከአለቱ ጋር ሲመታው ተመለከትኩኝ። ያ የበግ ጭንቅላት ለሁለት ተፈረከሰ። ከላይ ተወሩሮ መጣና እንደገና ያን የተፈረከሰውን ነገር ይዞት ሲወጣ ተመለከትኩኝ። የእግዚአብሔር ቃል ዛሬ ሊነግራችሁ የፈለገው ነገር ምንድነው ብትሉኝ፣ እግዚአብሔርን በመጠባበቅ እግዚአብሔርን በመተማመን ስትጠባበቁት ኃይላችሁን እንደገና ያድሰዋል። ልክ እንደዚህ ንስር። ኢየሱስ ክርስቶስ ጌታ ነው። ልክ እንደዚህ ንስር ክንፉ እንደገና እንደታደሰው ንስር፣ ጥፍሮቹ እንደገና እንደታደሱት ንስር፣ አፉ እንደገና እንደታደሰ ንስር፣ ኃይሉ ይኸውላችሁ የንስር ኃይሉ ጥፍሩ ላይ አፉ ላይና ክንፉ ላይ ነው። ንስር ሲያረጅ ጥፍሩ ክንፉና አፉ ነው የሚያረጀው። ላባዎቹ ናቸው የሚያረጁት። ኃይሉ እዚህ ላይ ነው ያለው። ዛሬ ኃይልህ ደክሟል። ኃይልህ ዛሬ ጉልበትህ ዝሏል። እነግራለሁ እንደ ንስር እንደገና ትታደሳለህ፣ ትታደሻለህ፣ ትታደሳላችሁ እንደ ንስር። ምክንያቱም እግዚአብሔር ሲናገር ሚላለ ለደካማው ኃይልን የሚሰጥ ይሏል። ጉልበት ለሌላቸው ጉልበትን የሚጨምር፣ ብርታት ለሌላቸው ብርታትን የሚሰጥ ይላል። ያዕቆብ ሆይ አልሰማህም? አላየህም? እኔ የምድር ዳርቻ
የዘመናት ፈጣሪ እኔ እግዚአብሔር ነኝ። ማስተዋሌ የማይመረመር አካሄዴ እንዲህ ነው የማልባል ለደካማው ብርታትን የሚሰጥ ጉልበት ለሌለው ጉልበትን የሚጨምር እኔ እግዚአብሔር ነኝ። የዘመናት ፈጣሪ ነኝ። ሁሉን ነገር የማንቀሳቀስበት ሪሞት ኮንትሮል እኔ ጋር ያለ አምላክ ነኝ። እኔን በማን ትመስለኛለህ? የተሰራውን ምስል ቅርጻ ቅርጽ ሰዎች የሚያመልኩት ወርቅ ያነጠፉበት ያለዘቡት እሱን መስያለሁ እንዴ? አይደለሁም ማለት እግዚአብሔር። እኔ በምድር ክበብ ላይ የምቀመጥ ሁሉን ቻይ የሆንኩ ጌታ ነኝ። ለደካማ ኃይልን የምሰጥ ብርታት ለሌለው ብርታትን የምጨምር እግዚአብሔር እኔ ነኝ አለ። ማስተዋሌ አይመረመርም። ክብር ለጌታ ለኢየሱስ ይሁን። ለምን እንዲህ ትላለህ? ለምን እንዲትና አታጉረምርም? እኔን አይተህ በአንተ እይታ አትለካኝ። ክብር ለጌታ ለኢየሱስ ይሁን። በባቢሎን እንደተጋስክ በባቢሎን ባሪያ እንደሆንክ አትቀርም። በየትኛውም ስፍራ ደካማ ሆነህ አትቀርም። ኃይልህ እንደገና ይታደሳል። በኢሮፕ፣ በአሜሪካ፣ በአፍሪካ፣ በኤዥያ ተበትነ አትቀርም። ለደካማ ኃይልን እሰጣለሁ። እኔ ደካማነትን አነሳለሁ። እኔ ካንተ በባቢሎን አትቀርም። እነ ሰናክሬም ተሳልቀውብህ አትቀርም። ለምን እንደዚህ ይላል? ለምን ታጉረመርማለህ? መንገዴ ከአምላኬ ተሰውራለች ለምን ትላለህ? እግዚአብሔር አላየኝም ለምን ትላለህ? አይሰማኝም ለምን ትላለህ? አትበል። ኢየሱስ ክርስቶስ ጌታ። ልክ እኔ እንደ ንስር አድሼ ከባቢሎን አወጣለሁ። እንደገና ወደ ነበርክበት ፖዚሽን፣ ወደ ነበርክበት ክብር፣ ወደ ነበርክበት ምድር አመጣሃለሁ። አከብርሃለሁ። ትሄዳለህ፣ ትሮጣለህ፣ አትደክምም፣ አታክትም። እኔ አድስሃለሁ። እንደገና ብርታትና ኃይልን እሰጥሃለሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አንደኛ ኃይላችሁ ይታደሳል። ሁለተኛ ወደ ከፍታ ትወጣላችሁ። ሶስተኛ አትያዙም። ምንም ነገር አይዛችሁም። አትያዙም። ሶስተኛ አትያዝም፣ አትያዥም። ምክንያቱም ይሮጣሉ ይላል። ከታደሱ በኋላ ምን ይላል? ከታደስክ በኋላ እንደ ንስር ካደስኩ በኋላ ትሮጣለህ። ካደስኩ በኋላ የመታከት ህይወት በህይወትህ አይኖርም። ታካችነት አታክትም። ሌላው ትሄዳለህ። ሌላው አትደክምም። ድካም የሚባል ነገር ካሁን በኋላ አያገኝም። እኔ ስጎበኝህ፣ እኔ ኃይልህን ሳድስ፣ እኔ ወደ ከፍታ ሳወጣ ኢየሱስ ክርስቶስ ጌታ። ማንም አይዝም። አትያዝም። ትሮጣለህ፣ ትሄዳለህ፣ ትሰፋለህ፣ ትከብራለህ። እግዚአብሔር ያሰፋል። እግዚአብሔር ነገርህን ይለውጣል እያለ ይናገራል። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ሶስተኛ አትያዝም። አትያዝም፣ አትያዥም። ነገር የተለወጠለት ሰው ትሆናለህ። ነገር የተቀየረለት ሰው ይሆን። ኢሚዲየትሊ እግዚአብሔር አካሄድሽን ይለውጣል። ሩጫህን ይቀይረዋል። ወዴት እንደምትሄድ እግዚአብሔር ይለውጠዋል ነገርሽን። እንደዚያ ነው የሚለው። እንደዚያ ነው የሚለው ቃሉ። እንደዚያ ይላል። በክንፍ ይወጣሉ ካለ በኋላ ከፍታቸውን ካስያዘ በኋላ ምን ይላል? ይሮጣሉ። ትሮጣለህ ማለት ነው። ከዚያስ አይታክቱም ይላል። ከዚያስ ይሄዳሉ፣ አይደክሙም ይላል። ኢየሱስ በእያንዳንዱ ነገር ድካም የሚባል ነገር አያገኝም። እግዚአብሔርን በመተማመን ስትጠባበቀው
ከእግዚአብሔር ጋር ማች ስታደርግ፣ ከእግዚአብሔር ጋር ስትገናኝ፣ ከሐሳቡ ጋር ስትገናኝ፣ ከእግዚአብሔር ጋር በመተማመን ስትጠባበቅ ምን ያደርጋል? ትሮጣለህ፣ ትሄዳለህ። ማንም አይዝም፣ ማንም አይዝሽም፣ ማንም አይደርስብም፣ ማንም አይደርስብሽም፣ አይደርስባችሁም። ይሮጣሉ አለ ኢየሱስ ክርስቶስ ጌታ ነው። ሮጠው አይደክሙም ይላል። እግዚአብሔር ሲያድስ ሮጠህ አትደክምም። እግዚአብሔር ሲያድስ አትታክትም። እግዚአብሔር ሲያድስ ከመሄድ ወደ ኋላ አትልም። ኢየሱስ ክርስቶስ ጌታ ነው። አትልም ከመሄድ። ማን ከልካይ የለህም ማለት ነው። ከልካይ የለሽም ማለት ነው። ኢየሱስ ክርስቶስ ጌታ ነው። ወገኖቼ እግዚአብሔር ሁሉን ቻይ የሆነው ያንተ ጌታ ያንቺ ጌታ አይደክምም፣ አይታክትም። ይሄን ህይወት ነው በአንተ ሊያጋባብህና ሊያጋባብሽ የሚፈልገው። እግዚአብሔር ለደካማው ኃይልን የሚሰጥ የማይደክም ብርቱ የሆነ የሚያበረታ ጌታ ስለሆነ ይህንን ህይወት ይህን መንፈስ ወደ አንተ ወደ አንቺ ወደ እናንተ ሊያጋባባችሁ ይፈልጋል። የሱን ህይወት ሊያጋባባችሁ ይፈልጋል። ምክንያቱም እግዚአብሔር ሲያድስ፣ እግዚአብሔር ወደ ከፍታ ሲያወጣ፣ እግዚአብሔር ነገርህን ሲለውጥ፣ ሃሌሉያ፣ እርሱ ብርቱ ስለሆነ የእርሱን ብርታት ባንተ ስለሚጨምር አትደክምም፣ አታከትም፣ ትሄዳለህ፣ ትሮጣለህ፣ ትወጣለህ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ያድናል። ለዚህ ነው ታሪካዊ ዳራውን ተናገረና ክብር ለኢየሱስ ይሁን። መጽናናት ሰጣቸውና ቁጥር 1 ላይ አዋጅ አወጀ። ከዛ ደግሞ ጮት ቁጥር 7-6 ላይ ጩህ የሚል ሰው ቃል ምን ብዬ ልጩህ አልኩ ይላል። ስጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ህዝቡ ሳር ነው፣ ሳሩ ይወድቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች ብለህ ጩህ። የሚናገርህ ቃል ለዘላለም ጸንቶ የሚኖር ነው። የሚናገርሽ ቃል ለዘላለም ጸንቶ የሚኖር ነው። የአምላካችን ቃል ለዘላለም ጸንቶ የሚኖር ነው። ከዛ 9 ላይ የምስራች ተናገሩ። ለማን? ለጽዮን። ዛሬ የምስራቻችሁ ነው። የምስራቻችሁ ቀን ነው። ወደ ታች ወረድ ብሎ ደግሞ ምን ይናገራል መሰላችሁ? ውሆችን በእፍኙ የሰፈረ፣ ሃሌሉያ፣ ውሃ ወይም ደግሞ ውቅያኖሶችን በእፍኙ የሰፈረ ነው ያንቺ ጌታ፣ ያንተ ጌታ። ስለዚህ የሚናገርሽ እርሱ ነው። ሰማይን ደግሞ በስንዝሩ የለካ፣ የምድርንም አፈር በመስፈሪያ ሰብስቦ የያዘ። ስለዚህ ያዕቆብ ሆይ አላየኸኝም አልሰማኝም አትበል። እኔ ምድርን አፈር ሰብስቤ ይዣለሁ፣ ውቅያኖስን ደግሞ በእፍኝ ምን ብየዋለሁ? ይሸዋለሁ። እንደዚህ ነው የኔ ባህሪ፣ እንደዚህ ነው የኔ አምላክነትና ገዥነት። የምድርን አፈር በእፍኙ ሰብስቦ የያዘ፣ ተራሮችን በሚዛን የለካ። ኢየሱስ ግን አይደለም ያንተ መታደስ ይቅርና ተራሮችን በሚዛን ለክቻቸዋለሁ ይላል። በሚዛን ነው መለካው። ውሆችን በፍኝ ሰብስቤ አፈሩን ደግሞ በፍኝ ነው ያስኩታል። ውሆችን በፍኙ የሰበረ፣ ሰማያንም በስንዝር የለካ ይልና የምድርን አፈር በመስፈሪያ ይላል። በመስፈሪያ ሰብስቦ ይዞታል የምድርን አፈር። የሚገርም ነው። ተራሮችን ደግሞ በሚዛን
የለካ ተራሮችን በሚዛን የለካ እግዚአብሔር ያንተን ነገር መስራት አያቅተው። ውቅያኖስን በእፍኙ ሰብስቦ የያዘ እግዚአብሔር ያንቺን ነገር መለወጥ አያቅተው። ነገርሽን ማደስ አያቅተውም። ወደ ከፍታ ማውጣት አያቅተውም። የምድርን አፈር በእፍኙ ሰብስቦ የያዘ ያንተ ከፍታ ያንቺ መለወጥ ኢየሱስ ክርስቶስ ጌታ ነው። አያቅተውም። አያቅተውም። እነዚህ ይላል ተራሮችና ኮረብቶችን በሚዛን የመዘነ ማን ነው? የእግዚአብሔር መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተማከረ? ወይስ ማን መከረው? የፍርዱንም መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? እነሆ አሕዛብ በገንቦ ጠብታ እንዳለች ጠብታ ናቸው፣ በሚዛንም እንዳለ ትንሽ ትቢያ ተቆጥረዋል። እነሆ ደሴቶች እንደ ቀላል ነገር ያነሳል። ደሴቶችን እንደ ቀላል ነገር ያነሳል። ሊባኖስን ለማንደጃ እንስሶችንም ለሚቃጠል መስዋዕት አይበቁም። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው። ከምናምን እንደሚያንሱ እንደ ከንቱ ነገር ይቆጥራቸዋል። ስለዚህ የእግዚአብሔር ሁሉን ቻይነት፣ የእግዚአብሔር ኃያልነት፣ የእግዚአብሔር ብርቱነት ይህን ያደርጋል ይላል። ውቅያኖስን ውሆችን በእፍኙ ሰብስቦ ይይዛል። የምድርን አፈር በመስፈሪያ ይለካል። ተራሮችን በሚዛን ይመዝናል። ሃሌሉያ! ይህን ያደረገ ጌታ እስራኤል ሆይ ይህንን እኔ አድርጌ ራሱን እያስተዋወቀው ነው፣ ራሱን እየገለጠለት ነው፣ ራሱን እያሳየው ነው፣ በምስክር እያስረዳው ነው። ይህንን ካረኩ ዘንዳ ያንተ ነገር በባቢሎን እንዲሁ አይቀርም። ይህን ነገር ካረኩኝ በባቢሎን ተማርከህ አትቀርም። አሕዛብ እንደ ገቦ ጠብታ ናቸው፣ ለእኔ ኢምንት ናቸው። ለእኔ ኢምንት ናቸው። ሰናክሬም ለእኔ ኢምንት ነው። የገዛ ነገር ለእኔ ኢምንት ነው። ያስጨነቀ ነገር ለእኔ ኢምንት ነው። ኢምንት ነው። በፊቱ እንዳልነበሩ ናቸው። ከምናምን እንደሚያንሱ እንደ ከንቱ ነገር እቆጥራቸዋለሁ ይላል። ኢምንት ናቸው። አታስብ፣ እሱም አታስብ። ለእኔ ኢየሱስ ክርስቶስ ጌታ ነው። እንደ ምናምን ናቸው፣ እንደ ከንቱ ነገሮች ናቸው። ኢየሱስ ክርስቶስ ጌታ። ስለዚህ እኔ እንደገና ምን አደርግሃለሁ? አነሳለሁ፣ እንደገና አከብርሃለሁ፣ እንደገና ወደ ምድርህ እመልስሃለሁ፣ እንደገና አከብርሃለሁ፣ እንደገና አድስሃለሁ፣ እንደገና ወደ ከፍታ አወጣሃለሁ፣ እንደገና ለውጭ ኢየሱስ ክርስቶስ ማንም እንዳይደርስብህ አድርጌ ኢየሱስ ክርስቶስ ጌታ ኃይልን ምን አደርጋለሁ? አድሳለሁ። ትሮጣለህ፣ ትሄዳለህ። ኢየሱስ ክርስቶስ ጌታ ነው። መለዋወጫው ነው። ያንተን መለዋወጫ ስፔር ፓርት ማቀናጀት የምችል እኔ ነኝ። ነገርን ማበጀት የምችል እኔ ነኝ። እንደገና ሰራሃለሁ፣ እንደገና በጃለሁ፣ እንደገና አጥንቼ አቆምሃለሁ፣ እንደገና ለአሕዛብ ምልክት አድርጌ አቆምሃለሁ፣ አድስሃለሁ። እንደ ወደቅክ አትቀርም፣ እንደ ተማረክክ አትቀርም፣ እንደ ተዘባበቱብህ አትቀርም፣ እንደ ሳቁብህ አትቀርም፣ እንደ ተሰደድክ አትቀርም፣ በባዕድ ምድር ላይ እንዳለህ አትቀርም። እመልስሃለሁ፣ አበጅሃለሁ፣ እሰራሃለሁ፣ አድስሃለሁ፣ ወደ ከፍታ አወጣሃለሁ፣ እንደገና አስሮጥሃለሁ፣ እንደገና ኃይልን እጨምራለሁ ባንተ። የመልእክቱ ዋና ሐሳቤ ነው። እንደገና ሰራሃለሁ። ኢየሱስ ክርስቶስ ጌታ። እኔ ምንድነኝ አለ? እንደገና ሰራሃለሁ። እኔ ሁሉን ቻይ ነኝ። ውሆችን እሰፍራለሁ፣ በእፍኝ እለካለሁ፣ አፈርም ደም በመስፈሪያ
የምድር አፈር ምድርን እኔ አንተ በኪሎ ሜትር ነው የምትለካው፣ አንቺ በኪሎ ሜትር ነው የምትለካው አይደል? እኔ ደግሞ በመስፈሪያ ምድርን በመስፈሪያ ነው ማያት። ለኔ እንደዚያ ነው ኢየሱስ ክርስቶስ። ይኸውላችሁ ራሱን እያሳያችሁ እየገለጠ ነው። ራሱን ምን እያደረገ ነው? ኃይሉን እያሳየን። ስለዚህ ይህንን ካደረኩ ያንተ ነገር አያቅተኝም፣ ያንቺ ነገር አያቅተኝም። እሰራሻለሁ፣ አድስሻለሁ፣ እንደገና አቆምሃለሁ፣ እመልስሃለሁ፣ እንደገና አጸንሃለሁ፣ ኃይልህን አድሳለሁ። እንደ ስር ትወጣለህ፣ ትሄዳለህ፣ አትደክምም፣ አትታክትም። ካሁን በኋላ ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን በመጠባበቅ እኔን በመጠባበቅ ይሄ ትሩፋት ላንተ ይሆናል። እኔን ተማምነህ በመጠባበቅህ ይሄ በረከት ያገኝሃል። ሰናክሬም ያስደንግጥህ፣ ኃያል ነኝ የምለው አያስፈራህ። አእምሮህ ላይ የሳልከው ነገር ላንተ ተግዳሮት አይሆንብህ፣ እንቅፋት አይሆንብህ። እኔ የምድር ዳርቻ ፈጣሪ ነኝ ይላል ጌታ። እኔ የምድር ዳርቻ ፈጣሪ ነኝ። አእምሮህ የሚስለው ሳይሆን፣ ሰዎች የሚሉ ሳይሆን፣ ሰዎች የሚሏችሁና የሚነግሯችሁ ሳይሆን፣ እኔ የሚላችሁ ነኝ ናችሁ። እኔ የምነግራችሁ እሱ ናችሁ። እኔ የምነግራችሁን እመኑ፣ እኔ የምነግራችሁን ተማመኑ። ኢየሱስ ክርስቶስ ጌታን ተማመኑ። እኔ የምላችሁን ስሙ፣ በሱ ላይ ተደገፉ። እኔ እንደ ንስር አድሳችኋለሁ። እንደ ንስር ትወጣላችሁ፣ እንደ ንስር ከፍ ትላላችሁ፣ ትታደሳላችሁ። ነገራችሁ እስከማይያዝ ድረስ የሚያስሮጣችሁ እኔ ነኝ ይላል ጌታ። ክብር ለኢየሱስ ይሁን። እግዚአብሔርን በመተማመን የሚጠባበቁ ኃይላቸው ይታደሳሉ። ክብር ለኢየሱስ ይሁን። እግዚአብሔር ለእስራኤል ይሄን ነው የሚለው። ለእኛም ደግሞ ሁለተኛ ተደራሽ ለሆን ነው ለእኛ የሚነግረን ይሄ ነው ዛሬ። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። እግዚአብሔር የምድር ዳርቻ ምንድነው? ፈጣሪ ነው። ክብር ለኢየሱስ ይሁን። የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ዛሬ በመንፈሱ ጊዜ ነገር በህይወታችሁ ላይ ጨምሯል። ይህን ቃል አምነዋለሁ። ዛሬ በህይወታችሁ ስራ ሰርቷል። ታደሳችሁ፣ ራሳችሁን ታገኙታላችሁ፣ ተለውጣችሁ ወደ ከፍታ ሄዳችሁ በዚህ በእግዚአብሔር ቃል መንፈስ ትንቢታዊ በሆነ ቃል፣ ይሄ የትንቢት ቃል፣ ይሄ የጸና የትንቢት ቃል ዛሬ እግዚአብሔር ነገራችሁን አድሶታል፣ ነገርሽን አድሶታል፣ ነገርህን አድሶታል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን ተማመኑት፣ በመተማመን ተጠባበቁት። እግዚአብሔር ነገራችሁን በሙሉ ይቀይረዋል፣ ነገራችሁን በሙሉ ያድሰዋል፣ ነገራችሁን በሙሉ ወደ ከፍታ ይዞት ይወጣል። ወደ ከፍታ ትወጣላችሁ። ኢየሱስ ክርስቶስ ጌታ ነው። እንጸልያለን። ቅዱስና ጻድቅ ዘላለማዊ ይሁን ከአምላካችን እግዚአብሔር ሆይ አመሰግናለሁ ስለ ቃልህ፣ ስለ መንፈስህ፣ ስለነበረን ጊዜ ሁሉ እናከብርሃለን። ሁሉ ለክብር ይሁን በጌታ በኢየሱስም። የቃል መንፈስና እውነት አሁን እያንዳንዳቸውን በዚህ መስመር ውስጥ ያሉትን ይህን ቃል የሚሰሙትን ሁሉ እንዲያገኛቸው እግዚአብሔር ሆይ ጸልያለሁ። እንደ ቃልህ አግኛቸው፣ መንፈስ ያግኛቸው፣ ክብር ያግኛቸው። አቤቱ እግዚአብሔር ሆይ በቃልህ እንደተናገርክ በቃልህ አቤቱ እግዚአብሔር ሆይ መንፈሳችንን እንዳሳረፍክ ለዘላለም ነገራችን በሙሉ ተቀይሮ እንዲቀር ጸልያለሁ።
ሁሉ ለክብር ይሁን። ስለሰማን ተባረክ። ስለነበረን ጊዜ ሁሉ እናመሰግንሃለን፣ እናከብርሃለን። በጌታ በኢየሱስ ስም ስም ለዘላለም የተባረከ ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። ሁልጊዜ ሮብ 11 ሰዓት ላይ ጀምሮ የእግዚአብሔርን ቃል እንደዚሁ እንማራለን። ስለዚህ ሼር እያደረጋችሁ ለብዙ ሰዎች ሼር አድርጉ፣ ይህን ቃል እንዲካፈሉ፣ እነሱም መንፈሱ ቃሉ እንዲያገኛቸው፣ ካሉበት ነገር ሁሉ ነፃ እንዲወጡ፣ በእግዚአብሔር ቃል እንዲሻገሩ፣ ከፍ እንዲሉ ጋብዟቸው። ሼር አድርጉት። ክብር ለጌታ ለኢየሱስ ይሁን። በግል ደግሞ እጸልያለሁ። ስልኬን እዚህ ቦታ ላይ እዚህ ስብከት ላይ አስቀምጠዋለሁ። ከላይ በርዕሱ ላይ አስቀምጣለሁ። ደውሉልኝ፣ እጸልይላችኋለሁ። ልዩ ልዩ ለምክር የምትፈልጉኝ ሰዎች ካላችሁም በዚህ ቁጥር በማስቀምጠው ቁጥር ደውሉልኝ። የጌታን ጸጋ አብረን እንካፈላለን። እሁድ 11 ሰዓት ላይም እንደዚሁ አለን። 4 ሰዓት ላይም እንደዚሁ ይኖረናል። ሮብ በዚሁ 11 ሰዓት ላይም እንደዚሁ እግዚአብሔርን ቃል እንካፈላለን። ጸጋ ሁሉ ይብዛላችሁ። የአባት ብሩካን ተባረኩ። እግዚአብሔር ከእናንተ ጋር ይሁን። በኢየሱስ ክርስቶስ ስም ሻሎም። ተባረኩ።